ክፍል 3 የመሳላ በዓል አለማክበር ትሩፋቶች ወይንም በረከቶች። ጠቅለል ባለ መልኩ የመስቀል በዓል ወይም መሳላ ያለመከበር የሚከተሉት ትሩፋት ወይም በረከቶች ያስከትላል። አንደኛ፣ በመሳላ ብብት ስር የተወሸቁ የጨለማ መንግስት አምልኮና የመሳላ ዝግጅት ያፈላቸው ጭንቀት፣ ማጉረምረም፣ ግብዝነት፣ እብሪተኝነት፣ ስጋት፣ ተንኮል፣ ጨካኝነት፣ እርኩሰት፣ ስካር፣ ዝሙት ወዘተ እኩይ ስሜቶችና ተግባሮች ተወግደው ህዝባችን ነፃነትን ወጥቶ ለምስጋና ይሆናል። ምክንያቱም መጽሐፍ ቅዱስ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ቆላስይስ ምዕራፍ 1 ቁጥር 13 እስከ 14 ባለው ክፍል ይላልና ባገኘነው ብርሃን እንደ እግዚአብሔር መንግስት ልጆች መኖራችንን እንቀጥላለን። ሁለተኛ፣ ቤተክርስቲያን በምድር ላይ ያለችው የሰዎችን ፍላጎት ጠብቃ ለመኖር ሳይሆን ከእግዚአብሔር ቃል ሐሳብ ጋር የሚጻረር ማንኛውንም የሰው ሐሳብ ለማፍረስና እውነትን በምድር ላይ ለማስፈን ስለሆነ መሳላን መገርሰስ ለቤተክርስቲያን የመኖሪያዋን ዓላማና ግብ ማሳካት ይሆናል። ምክንያቱም መጽሐፍ ቅዱስ በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም፣ የጦር ዕቃችንም ስጋዊ አይደለምና፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው፣ የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን ይላል ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 3 እስከ 5። ሶስተኛ፣ በመሳላ ዋዜማና በመሳላ ወቅት እኔ የበላይ አንተ የበታች፣ የኔ ካንተ ይሻላል ያንተ ከኔ ያንሳል በማለት አንዱ በሌላው ላይ የሚጫነው ስነ ልቦናዊ፣ አካላዊ አሉታዊ ተጽዕኖዎች ይወገዱና የህዝባችን የመከባበር እሴቶች ይበለጽጋሉ። መጽሐፍ ቅዱስም ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትሕትና ይቁጠረው በማለት ይመሰክራል ፊልጵስዩስ ምዕራፍ 2 ቁጥር 3። አራተኛ፣ መሳላን ተገን አድርጎ የሚመለክ ጋኔንና አለቃው ዙፋኑ ይደመሰሳል። በከምባታ ህዝብ እግዚአብሔር ብቻውን መመለክ ይቀጥላል። አምስተኛ፣ ባህልን በማስጠበቅ ሰበብ እረኝነት የጠፋባቸው ሙያተኞች የሚነዙት ከንቱ ውዳሴ ይቆማል። በመሳላ ሰበብ የሚጨፈጨፍ የህዝብ ልማት ማውደምም ይቆማል። ወንጌል የሻረው እንቶ ፈንቶ ደግሞ ዳግም አንሰራርቶ ምድረ ጣዖት አምላኪዎች ከመሆን ህዝብ ነፃነት ይወጣል። ስድስተኛ፣ እግዚአብሔር በተፈጥሮ ያደለን ከመሆን ጋር ተያይዞ እየሰራን የመጣናቸው መልካም አሻራዎች ውጤት የሆኑ የአንበሪቾ 777 ሲደመር 227 ደረጃዎችና በዙሪያው ያሉ የቀርከሃ ደኖች፣ የገመሻ የተፈጥሮ ፍል ውሃ፣ በየወንዞቹ እየለሙ የመጡ ትኩረት ሳቢ ልማቶች፣ የአጆራ ማንቲያ ፏፏቴዎች፣ በተጨማሪ በአሁን ሰዓት ከእይታችን የተሰወረ ስውር ሀብት ሁሉ ገናም ይገለጣል። በዩኔስኮ መመዝገብ ያለበት እልፍ ነገር መኖሩ የታወቀ ነው። የምናመልከው እግዚአብሔር ብቻውን አካባቢያችንን ለዓለም ሁሉ መስህብ እስክትሆን ድረስ ይባርካታል። ምክንያቱም መጽሐፍ ቅዱስ የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንም ከእርሷ ጋር አይጨመርም ምሳሌ 10:22 ላይ ይናገራል። ሰባተኛ፣ በንግሥት እሌኒ ተረታ ተረት ተከታዮች መስቀል በዓል በወላይታ ግፋታ፣ በሃዲያ ያኦዴ፣ በከምባትኛ መሳላ ወዘተ እያሉ ስራ ፈቶ የምግብ ስብሰባ መቀመጥ፣ ልጅን ከትምህርት አጉል አድርጎ በከንቱ ውዳሴ እየተርመጠመጡ ከደረጃ በታች መኖር ታሪክ ይሆናል። መጽሐፍ ቅዱስ ትጉህ ሰራተኞች መሆን እንዳለብን ሲገልጽ ሊሰራ የማይወድ አይብላ ብለን አዘናችሁ ነበርና ይላል ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10። ስምንተኛ፣ መሳላ ጎጂ ልማዳዊ ድርጊት መሆኑ በግልጽ ታውቆ ከስር መሰረቱ ሲነቀል በአጠገቡ ያሉ
ሌሎችም የህብረተሰቡን አካላዊ፣ ማህበራዊ፣ ኢኮኖሚያዊ፣ መንፈሳዊ ወዘተ ሁለንተናዊ ህይወቱን ያናጉ ጎጂ ልማዳዊ ድርጊቶች አንድ በአንድ እየጠፉ ይሄድና ህዝብ ሁለንተናዊ አርነቱን ያስከብራል። በዚህም ጌታችን ኢየሱስ ክርስቶስ ያስተማረው እውነትንም ታውቃላችሁ እውነትም አርነት ያወጣችኋል አላቸው የሚለው ቃል ይፈጸማል፣ አርነት መውጣትም ይሆናል። በመጨረሻም የእግዚአብሔር ቃል የሆነ መጽሐፍ ቅዱስ የበላይ መመሪያችን ነው። መጽሐፍ ቅዱሳዊ እውነትን እንደግፋለን። ከመጽሐፍ ቅዱስ እውነት ጋር የሚጣረሱ ሐሳቦችንና ድርጊቶችን በሙሉ እንቃወማለን። ይህም ኃላፊነት ከመለኮት የተሰጠን ከተጠያቂነት ጋር ነው። መግለጫውም ዘመን ዘለል ለውጥ የሚያመጣ እንደሆነ እናምናለን። ዛሬ ላይ እንዲህ ሊሆን እንደሚችል ለሁሉም ሰው በእኩል ማመን ከባድ ቢመስልም የጊዜ ጉዳይ ቢሆን እንጂ በቅርብ ቀን ሁሉም ለእግዚአብሔር ቃል እውነት መገዛቱ አይቀሬ ነው። ስለዚህ የሰማ ያስተውል፣ የሰማ ላልሰማ ያሰማ፣ የሚሰማ ሁሉ ያስተውል። ትግሉና ድሉ የጋራችን ይሆናል። እግዚአብሔር ይባርክልን። የሽንሽቾ ከተማ ቁጥር 1 ቃለ ሕይወት ቤተክርስቲያን ድምጽ